ሰላም ጤና ይስጥልን ውድ የአውደ ኦርና ቤተሰቦች፣ ይህ ዘውትር ሰኞ በዚህ ሰዓት የሚቀርብላችሁ አውደ ኦርና ዜናችን ነው። በቅድሚያም ርዕሶቹን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አዲሱን የጀርመን አምባሳደር በጽሕፈት ቤታቸው ተቀብለው አነጋገሩ። የዩጋንዳ የፓርላማ አባላት የኤችአይቪ ቫይረስ በተባባሰበት ወቅት ሃይማኖታዊ ፈዋሾች ላይ ምርመራ እንዲደረግ ጥሪ ማቅረቡን ኒው ቪዥን የተባለው ታዋቂው የዩጋንዳ የዜና ማሰራጫ ዘግቧል። ቁርአንን በአደባባይ የነቀፈው እንግሊዛዊው ሰባኪ በጥላቻ ንግግር ፍርድ ቤት ቀርቦ በነፃ ተለቀቀ። አዲስ የጸረ ልወጣ ሕግ በራጅስታን ውስጥ ተግባራዊ ሆኗል። የአሌክዛንድሪያ እና የመላው አፍሪካ ኦርቶዶክስ ፓትርያርክ አንጀሊክ ሞላን በዚምባብዌ የመጀመሪያው ሴት ዲያቆን አድርጎ ሾማቸው። አሁን ዝርዝሩን እናሰማለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አዲሱን የጀርመን አምባሳደር በጽሕፈት ቤታቸው ተቀብለው አነጋግረዋል። ባሳለፍነው ሳምንት መጋቢት 11 2017 ዓ.ም የጀርመን አምባሳደር በኢትዮጵያ ዶክተር ፈርዲናንድ ቮን በሀገሪቱ የተመደቡበትን ኃላፊነት ለመጀመር ኢትዮጵያ የመጡ ሲሆን ወደ ብፁዕ ወቅዱስ ፓትርያርክ መንበረ ፕትርክና ያቀኑትም የመጀመሪያ ትውውቅ ለማድረግና ቡራኬ ለመቀበል እንደሆነ ተገልጿል። ቅዱስነታቸው በጽሕፈት ቤታቸው አምባሳደሩን ተቀብለው ያነጋገሩ ሲሆን አምባሳደሩን በተደረገላቸው አቀባበልና ቅዱስነታቸው ስለሰጧቸው ጊዜና ቡራኬ አመስግነዋል። አዲስ አበባ ሀገረ ስብከት ሚዲያ እንደዘገበው የዩጋንዳ የፓርላማ አባላት የኤችአይቪ ቫይረስ በተባባሰበት በአሁኑ ወቅት ሃይማኖታዊ ፈዋሾች ላይ ምርመራ እንዲደረግ ጥሪ ማቅረቡን ኒው ቪዥን የተባለው ታዋቂው የዩጋንዳ የዜና ማሰራጫ ዘግቧል። በጽሑፉ ላይ የፓስተር ሳሙኤል ካካንዴ 25,000 ሰዎች የሚይዘው ቤተ መቅደስ ተራራ ኦፍ ኦል ኔሽን ቤተ ክርስቲያን በሙላጎ ካምፓላ በተመረቀበት ወቅት ፕሬዚዳንት ዩዌሪ ሙሴቪኒ የማይድን በሽታን እናድናለን በሚሉ የሃይማኖት መሪዎች ላይ ስጋታቸውን ገልጸዋል። እንደዚህ ያሉ የፈውስ ጥያቄዎችን ለማረጋገጥ የመንግስት ቁጥጥር እንደሚያስፈልግ አጽንኦት ሰጥተው የጤና ባለሙያዎች ማንኛውንም ሪፖርት ማከም እንዳለባቸው ጠቁመዋል። ሮዛ ኦቢጋንና ሜጀር ጀነራል ሄንሪ ማቲስኮን ጨምሮ የፓርላማ አባላት እነዚህን ስጋቶች አስተጋብተዋል። የተሳሳተ የሃይማኖት ፈውስ ጥያቄዎች በዩጋንዳ ኤችአይቪ ኤድስ እንደገና እንዲያንሰራራ የበኩላቸውን አስተዋጽኦ ሊያደርጉ እንደሚችሉ ጠቁመዋል። ይህ ውይይት የተካሄደው የፕሬዝዳንት ጉዳዮች ኮሚቴና የኡጋንዳ ኤድስ ኮሚሽን ባለስልጣናት በተጠባባቂ ዳይሬክተር ጀነራል ዶክተር ቪንሴንት በጋምቤ በተመሩበት ወቅት ነው። በ2025 እንዲሁም 2026 የበጀት ዓመት ዩጋንዳ ኤድስ ኮሚሽን 38.2 ቢሊዮን የዩጋንዳ ሽልንግ ከፍተኛ የገንዘብ ድጋፍ በ175 የአካባቢ መንግስታት ውስጥ ወሳኝ የኤችአይቪ ኤድስ መከላከል ምልክቶችን ለማሰራጨት የታሰበ መሆኑን አንቀጹ አመልክቷል። እስካሁን የተረጋገጠው 2 ቢሊዮን ሽልንግ ብቻ ነው። እነዚህ ክስተቶች ዩጋንዳ ኤችአይቪ ኤድስን በመዋጋት ረገድ የሚያጋጥሟትን ተግዳሮቶች አጉልተው ያሳያሉ። በተለይ ከአንዳንድ የሃይማኖት መሪዎች የሚወጡት የተሳሳቱ መረጃዎች የህብረተሰቡን ጤና ጥረቶች ሊያበላሹ ይችላሉ። መረጃው የኒው ቪዥን ነው። የመጀመሪያው የኮፕቲክ ቅዳሴ በሳውዲ አረቢያ ተካሄደ። በርካታ የዜና ማሰራጫዎች እንደዘገቡት ሳውዲ አረቢያ ባለፈው እሁድ የመጀመሪያውን የኮፕቲክ ኦርቶዶክስ ቤተክርስቲያን አስተናግዳለች። ቅዳሴው የተካሄደው በሪያድ በሚገኘው መኖሪያ ቤት ውስጥ ሲሆን በካይሮ የሹብራ ኦልኬማ ሜትሮፖሊቲያን ጳጳስ አንባ ማርቆስ ተመርቷል። ይህ የሆነው ባለፈው መጋቢት ወር በሳውዲ አልጋ ወራሽ መሐመድ ቢን ሰልማን የቀረበላቸውን ግብዣ ተከትሎ ነው ተብሏል። ግብጽና ሳውዲ አረቢያ የቅርብ ኢኮኖሚያዊ ግንኙነት አላቸው።
በ2017 የግብጽ የህዝብ ንቅናቄና ስታቲስቲክስ ኤጀንሲ ባወጣው ሪፖርት መሰረት ከ9.5 ሚሊዮን በላይ ግብጻውያን በውጭ ሀገራት እንደሚኖሩ ተገልጾ አብዛኞቹም በሳውዲ አረቢያ ውስጥ እንደሚገኙ ተነግሯል። በግብጽ ውስጥ ያለው የክርስቲያን ህዝብ በባለስልጣናት ዘንድ እንደ መንግስት ሚስጥር ይቆጠራል። ነገር ግን ብዙዎች ግብጻውያን ክርስቲያኖች በሳውዲ አረቢያ ውስጥ በርከት እንዳሉም ይነገራል። አብዛኞቹም የኮፕቲክ ኦርቶዶክስ ቤተክርስቲያን አባላት ናቸው። እየደረሰባቸው ያለውን አስከፊ የኑሮ ሁኔታ በርካቶችን ከግብጽ ሀገር ውጪ በሳውዲ አረቢያ እንዲኖሩ እንዳደረጋቸውም ይነገራል። ልዑል አልጋ ወራሽ ቢን ሰልማን ባለፈው ዓመት ውስጥ ለውጭ ሀገር ሃይማኖቶች በርካታ ምልክቶችንም አድርገዋል። ሆኖም ለሳውዲ ሃይማኖተኞች ነጻነት ሁኔታ ለማሻሻል ምንም አይነት እርምጃ አልወሰደም ተብሏል። የአሜሪካ የዓለም አቀፍ የሃይማኖት ነጻነት ኮሚሽን ሳውዲ አረቢያን ደረጃ 1 ልዩ ስጋት ያለባት ሀገር ብሎ ሰይሟታል። ቁርአንን በአደባባይ የነቀፈው እንግሊዛዊው ሰባኪ በጥላቻ ወንጀል ፍርድ ቤት ቢቀርብም ፍርድ ቤቱ ነጻ ብሎ ለቆታል። በያዝነው የማርች ወር የብሪታንያ ፍርድ ቤት ሰባኪውን ካርዲፕ ማማንን በአደባባይ ቁርአንን በመተቸቱ በጥላቻ ወንጀል ጥፋተኛ ብሎ ቢከሰውም የብሪቲሽ ድርጅት ክርስቲያን ኮንሰርን እንዳለው ማማን በህዝባዊ ትእዛዝ ህግ ክፍል 4A የተከሰሰው ክስ ምንም አይነት ማስረጃ ለማቅረብ ፈቃደኛ ባለመሆናቸው አቃቢ ህግ ከቀረበበት የወንጀል ክስ በነፃ አሰናብቶታል። የፍርድ ሂደቱ በጥር 2023 ማማንን በመንገድ ላይ ሲሰብክ ያገኘውን አጸያፊ ምላሽ ያሳስበዋል። ማማን ቁርአንን ሲተች ጥቂት የተቃወሙ ሰልፈኞች ከበውታል። የእስልምና ቅዱስ ጽሑፍ ትክክል አይደለም፣ ምክንያቱም እሱ ስለ ኢየሱስ ክርስቶስ የተሳሳተ አመለካከት አለው ይላል። በቁርአን ውስጥ ያለው ኢየሱስ እውነተኛው ኢየሱስ አይደለም በማለት ለተቃዋሚዎቹ ተናግሯል። በቁርአን መሰረት መሐመድ ጥላቻን፣ ሽብርተኝነትንና ወደ እስልምና እምነት የማይመለሱ አይሁዶችንና ክርስቲያኖችን መግደልን አበረታቷል ይላል። ህዝቡ የበለጠ እየከበበውና እየበረታ ሲሄድ ማማን ከበባውን ለቆ ለመሄድ ቢሞክርም ህዝቡ ግን ሊለቀው ስላልፈለገ የአካባቢው ሰዎች በርካታ በመሆናቸው ምክንያት ፖሊስ ከደረሰ በኋላ ማማን አካባቢውን ለቆ ትቶ እንደሄደ አንድ ምስክር በፍርድ ቤት ቀርቦ ተናግሯል። ሌላ ሰው ማማንን የያዘውን ምልክት በኃይል የያዘ ተከታታይ የመጽሐፍ ቅዱስ ክርስቲያናዊ ትእዛዞችንና የግብረ ሰዶማዊ ድርጊቶችን የሚቃወምና የሚከላከል ምልክት ይዞ ብቻ ነበርም ሲልም መስክሯል። ክስተቱን ተከትሎ ፖሊስ ማማንን ወደ ፖሊስ ጣቢያ ጠርቶ በሃይማኖት የተባባሰ ትንኮሳ፣ ማንቂያና ጭንቀት ፈጥረሃል ሲል ቢከሰውም ክስ ሊመሰረትበት የሚያስችል ምንም አይነት መረጃ ባለመኖሩና እርሱም በፍርድ ቤት ውስጥ እኔ የስህተትን ትምህርት ከመንቀፍና ክርስቶስን ከመስበክ ሌላ ያደረኩት ነገር የለም ብሎ በመከራከሩ ፍርድ ቤቱ በነፃ አሰናብቶታል። ዜናውን ክርስቲያን ፖስት እና ክርስቲያን ቱዴይ ዘግበውታል። ህንድ ራጅስታን ሃይማኖትን ለሚለውጡ ሰዎች ህግ አውጥታለች። አዲሱ የጸረ ልወጣ ህግ በራጅስታን ውስጥ ተግባራዊ ሆኗል። በዚህ ሳምንት ጀምሮ አዲስ የወጣው የጸረ ልውጥ ህግ በህንድ ራጅስታን ግዛት ውስጥ ያሉ ሰዎች ሃይማኖታቸውን በፈቃዳቸው ለመለወጥ ካሰቡ ለመንግስት የ2 ወራት ማስጠንቀቂያ እንዲሰጡ ያስገድዳል። በተጨማሪም ቀያሪው ወይንም የለውጥ ስነስርዓቱን የሚያከናውነው ሰው ስነስርዓቱን ለመፈጸም ያለውን ፍላጎት ለመንግስት ከ1 ወር በፊት ማስታወቅ ይኖርበታል። የራጅስታን ህገወጥ ሃይማኖትን ለውጥ ለመከላከል የመንግስት ባለስልጣናትን ጨምሮ ሃይማኖታዊ ለውጥ ውስጥ አለመሳተፍ እስከ 3 ዓመት እስራትና ቢያንስ 10,000 ሩፒ ወይንም $115 ቅጣት ሊደርስ ይችላል ተብሏል። አዲሱ ህግ ሰውየው በፈቃዱ መለወጥ ከፈለገ ከ60 ቀናት በፊት የተደነገገውን የማወጃ ቅጽ ለዲስትሪክት ዳኛ ዲኤም ወይንም ለሚመለከተው ባለስልጣን ማቅረብ እንዳለበት ይገልጻል። ቀያሪው ህጉን ከጣሰ እስከ 5 ዓመት እስራትና ቢያንስ 25,000 ሪያሎች ወይንም $289 ቅጣት ሊደርስ ይችላል። ከተጨማሪ ዲኤም ማዕረግ በታች ያልሆነ መኮንን በእውነተኛ ዓላማ እና በታቀደው የሃይማኖት ለውጥ ምክንያት በፖሊስ በኩል ምርመራ ይደረግበታል። እዚያም ከተቀየረ በ60 ቀናት ውስጥ የተለወጠው ሰው በታዘዘው ቅጽ ለዲኤም መግለጫ መላክ ይኖርበታል። የዚህ መግለጫ ቅጂ እስከ ተረጋገጠበት ቀን ድረስ በዲኤም ቢሮ የማስታወቂያ ሰሌዳ ላይ መታየት አለበት።
በመጨረሻም የለወጡት ማንነታቸውን ለማረጋገጥና የማስታወቂያውን ይዘት ለማረጋገጥ መግለጫውን ባቀረቡ በ21 ቀናት ውስጥ በዲኤም ፊት መቅረብ አለባቸው። የሕግ አውጪዎቹ እንደሚሉት በግዳጅ በጉልበት በማታለል ወይንም በማጭበርበር የገንዘብ፣ የቁሳቁስ፣ የሥራ ስምሪት፣ የነጻ ትምህርትና አልፎ ተርፎም በሃይማኖት መካከል ያሉ ጋብቻዎችን ጨምሮ ሕገወጥ ሃይማኖታዊ ልውጦች እየተካሄዱ ነው ሲሉ ተናግረዋል። ይህ ሕግ እነዚህን ብልሹ አሰራሮች ለመግታት ያለመ ነውም ተብሏል። የጸረ ልወጣ ሕጉ የማስረጃው ሸክሙ ለውጡን ያመጣው ሰውዬ ላይ ነው ተብሏል። ይህ በተለምዶ በወንጀል ጉዳይ ለተከሰሰው ሰው የሚያመለክተውን የንጹህነት ግምት መርህ መቀልበስ ነው። ራጅስታን ጸረ ልወጣ ሕጎችን ያጸደቁ 11 ሌሎች የህንድ ግዛቶችን ተቀላቅላለች። የአሌክዛንድሪያ እና የመላው አፍሪካ ኦርቶዶክስ ፓትርያርክ አንጀሊክ ሞላን በዚምባብዌ የመጀመሪያው ሴት ዲያቆን አድርገው ሾሟቸው። ይህም በምስራቅ ኦርቶዶክስ ቤተክርስቲያን ታሪካዊ ወቅት ነው ተብሏል። በሜትሮፖሊታን ሴራፊም መሪነት በሐራሪ አቅራቢያ በሚገኘው በቅዱስ ናክታሪዮስ ሚሽን ፓሪሽ ተካሄደ። የሞላን አዲሱ ሚና በቅዳሴና በቅዳሴ ቁርባን በዓላትን መርዳትን፣ የአብያተ ክርስቲያናትን የአርብቶ አደር ፍላጎቶችን መፍታትና በቤተ ክርስቲያን ውስጥ ያሉ ሴቶችን መደገፍን አካቷል። ይህ ውሳኔ በኦርቶዶክስ ቤተ ክርስቲያን በተለይም በአፍሪካ ውስጥ እየተስፋፋ የመጣውን የኦርቶዶክስ ክርስቲያን ሕዝብ የሚያገለግሉ ብዙ ቀሳውስት እንዲኖራቸው ፍላጎት ባለበት ሴት ዲያቆናት ለማንሰራራት ለዓመታት የተደረገውን ጥረት ተከትሎ ነው። አንዳንዶች ይህንን ወደ ቀደመችው የቤተ ክርስቲያን ልምምዶች እንደመመለስ አድርገው ይመለከቱታል። ሌሎች ደግሞ ከትውፊት የመውጣት አወዛጋቢ አድርገው ይመለከቱታል። የሴቶች ዲያቆናት ተሟጋች የሆነው የቅዱስ ፌበን ዲያቆን ማዕከል ሹመቱ በዓለም አቀፍ ደረጃ ለሌሎች ኦርቶዶክሳውያን ቅርንጫፎች አርአያ መሆኑን አሳይቷል። ይሁን እንጂ እንደ ዶክተር ዣን ቆስጤንቲኖ ያሉ ተቺዎች ይህ ለውጥ በኦርቶዶክስ ቤተክርስቲያን ውስጥ መከፋፈል ሊፈጥር ስለሚችል እንደ ሰፊ አዝማሚያ ታይቷል ሲሉ ተከራክረዋል። በዚምባብዌ በወጣቶችና በሴቶች ሚኒስቴሮች ውስጥ የተሳተፈችው ሞላ በዚምባብዌ ይህንን ቦታ በመያዝ የመጀመሪያዋ ሴት ዲያቆን ሆናለች። ነገር ግን ይህ የእርሷ ሹመት በመላው የኦርቶዶክስ ማህበረሰብ ውስጥ የክርክር ነጥብ ሆኗል። ዜናውን አርኤንኤስ ዘግቦታል። ይህ የአውደ ኦርና የዜና አገልግሎት ክፍል ነው። እስካሁን አብራችሁን ስለቆያችሁ እያመሰገንን የሀገር ውስጥና ዓለም አቀፋዊ መንፈሳዊ ዜናዎችን ከአውደ ኦርና ይከታተሉ እያልን እርሶም ሰብስክራይብ፣ ላይክ፣ ሼር ማድረጎን ይቀጥሉ። እስከ ሳምንት፣ መልካም ሳምንት።